መያዙን የሰሙ ትናንትና ያዕቆብ እንደሞተ የሰሙ ቅዱሳን ተሰብስበው ስለሱ ይጸልያሉ። ትናንትና ያዕቆብ ወንድማችን ሞተ፣ አሁን ደግሞ ጴጥሮስ ሊሞትብን ነው። ጌታ ሆይ እባክህ አንድ ነገር ተአምር አድርግ፣ በዚህ ሌሊት አንድ ነገር አድርግ እያሉ ይጮሃሉ። እነዚህ ቅዱሳን ትናንትና ያዕቆብ ተወስዷል፣ ዛሬ ደግሞ የጴጥሮስን ለቅሶን ጠብቅ ብለው አይደለም ቁጭ ያሉት፣ እጅ አጣጥፈው ጸለዩ። መልአኩ የመጣው ማን ልኮት ነው? እግዚአብሔር። ለምን ተላከ? የሚጮሁ ቅዱሳን ስለነበሩ። አይሆንም፣ ትናንትና ያዕቆብ ላይ የሆነው ነገር ጴጥሮስ ላይ መሆን የለበትም፣ አንስማማም፣ እግዚአብሔር ሆይ ውረድ ያሉ ሲጮሁ መልአኩን ሂዳ መልአክ እንዲላክላችሁ ትፈልጋላችሁ? ይሄም የሆነው በምንድን ነው ካላችሁ፣ ስትጮሁ፣ በግላችሁ ተንበርክካችሁ ስትጮሁ ነው፣ ስትጸልዩ ነው። እግዚአብሔር ጸሎትን የሚሰማ አምላክ ነው። ስትጸልዩ መልአክ ይመጣል፣ የተያዘ ይለቀቃል፣ የተወሰደ ይመለሳል፣ የተማረከ ይፈታል። የሁላችሁ ነገራችሁ እንዲለቀቅ የምትፈልጉ ከሆነ እግዚአብሔር ጸልዩ ይላችኋል። አንኳኩ። ጴጥሮስ ይፈራል። ለምንድን ነው የሚፈራው ስትሉኝ፣ ጴጥሮስ ቃል ያለው ሰው ነው፣ ትንቢት ያለው ሰው ነው፣ ከጌታ ጋር የነበረ ሰው ነው። ያልተፈጸመ ትንቢት የነበረው ስለሆነ ይፈሩታል። ስለዚህ ከውጭ 4 ክፍል ሰራዊት ወታደር፣ 4 ክፍል ሰራዊት ወታደር፣ ከውስጥ ደግሞ ስንት ይላል? 2 ወታደሮች ግራና ቀኝ ሆነው የሚጠብቁት። ያ ብቻ አይደለም፣ በእጁና በእግሩ ላይ ደግሞ ምን አለ? ሰንሰለት አለ። ታስሯል። ምን እንዳይሆን ነው? ጴጥሮስ አልፎ እንዳይሄድ፣ እንዳያመልጥ። ቃል አለው፣ ትንቢት አለው። እስር ቤት እንደማይቀር እሱም ያውቃል። ምክንያቱም ዮሐንስ ወንጌል ላይ ሄዳችሁ ስትመለከቱ ኢየሱስ እንዴት እንደሚሞት፣ ጴጥሮስ እንዴት እንደሚሞት ነግሮታል። ጴጥሮስ የሚሞተው ሸምግሎ እንደሆነ ነግሮታል። አሁን በወጣትነቱ ጊዜ እንደማይሞት ኢየሱስ ነግሮታል። ደግሞ እሱ ብቻ አይደለም። ማቴዎስ ላይ ሄዳችሁ ስታነቡ ይሄ አሁን የመጣው መገለጥ፣ አሁን አንተ የተናገርከው ትንቢት፣ አሁን አንተ የተናገርከው ቃል፣ በሱ ላይ ቤተክርስቲያኔን ምን አደርጋለሁ? እተክላለሁ፣ የገሃነም ደጅ አይችላትም ብሎ ኢየሱስ ቃል ገብቶለታል። ቤተክርስቲያን እንደሚተክል ነግሮታል። ቤተክርስቲያኗ ደግሞ የገሃነም ደጅ እንደማይችላት ጌታ ነግሮታል። ስለዚህ ጴጥሮስ ቃል አለው። ገብቶ ምን አድርጓል? ተኝቷል። እንቅልፉን ለጥ ብሏል፣ ተኝቷል። በተኛበት ቦታ መያዙን የሰሙ ትናንትና ያዕቆብ እንደሞተ የሰሙ ቅዱሳን ተሰብስበው ስለሱ ይጸልያሉ። ትናንትና ያዕቆብ ወንድማችን ሞተ፣ አሁን ደግሞ ጴጥሮስ ሊሞትብን ነው። ጌታ ሆይ እባክህ አንድ ነገር ተአምር አድርግ፣ በዚህ ሌሊት አንድ ነገር አድርግ እያሉ ይጮሃሉ። እነዚህ ቅዱሳን ትናንትና ያዕቆብ ተወስዷል፣ ዛሬ ደግሞ በቃ የጴጥሮስን ለቅሶን ጠብቅ ብለው አይደለም ቁጭ ያሉት፣ እጅ አጣጥፈው ምን አደረጉ ነው የሚለው? ጸለዩ። መርዶ እስኪመጣ አልጠበቁም። እስኪነገራቸው ትናንትና ያዕቆብ እንደተገደለ ሰሙ፣ ዛሬ ደግሞ ጴጥሮስ ተገደለ የሚል መርዶ አይደለም የጠበቁት። እንጮሃለን። እግዚአብሔር ተአምራት ያደርጋል፣ የተዘጋ ይከፍታል። ተአምራት አድርጎ ጴጥሮስን ማውጣት ይችላል። ቤተ ክርስቲያን በመዞር በር አይከፈትም። እየሰማችሁኝ ነው? ነቢያት ጋር በመዞር በር አይከፈትም። በሩን የምታስከፍችው በጸሎት ነው። የተዘጋ በር አለ ወይ? በህይወትሽ ላይ በህይወት ላይ በር የተዘጋ አለ ወይ? የተዘጋ በር የሚከፈተው በግላችሁ ተንበርክካችሁ ስትጮሁ ነው፣ ስትጸልዩ ነው። ስትጸልዩ እግዚአብሔር ጸሎትን የሚሰማ አምላክ ነው። ስትጸልዩ መልአክ ይመጣል፣ የተያዘ ይለቀቃል፣ የተወሰደ ይመለሳል፣ የተማረከ ይፈታል። የሁላችሁ ነገራችሁ እንዲለቀቅ የምትፈልጉ ከሆነ እግዚአብሔር ጸልዩ ይላችኋል። አንኳኩ፣ እከፍታለሁ። አንኳኩ፣ ይከፈታል። ስንቶቻችሁ ይችላል? ትንቢት ተነግሮሽ ካልጸለይሽበት እኔ አልጠየቅም። አንቺ ካልጸለይሽ፣ ካላጣደፍሽው፣ እንዲህ ብለኸኛል፣ እንዲህ ብለሃል፣ እንዲህ ነግረኸኛል የታለ እያልሽኝ ካልጮሽ፣ እግዚአብሔር ሆይ እንዲህ ብለህ ነግረኸኝ ነበረ የታለ ብለሽ ካልጮሽ፣ ካልጮክ ዝም ነው የሚልህ።
ልትጾም ልትጸልይበት ይገባል። በዚህ ክፍል ላይ ስትመለከቱ መልአኩ የመጣው የማን ልኮት ነው? እግዚአብሔር። ለምን ተላከ? የሚጮሁ ቅዱሳን ስለነበሩ። አይሆንም። ትናንትና ያዕቆብ ላይ የሆነው ነገር ጴጥሮስ ላይ መሆን የለበትም። አንስማማም። እግዚአብሔር ሆይ ውረድ ና እያሉ ሲጮሁ እግዚአብሔር መጣ። መልአኩን ሂድ አለው። ሂድ። መልአክ እንዲላክላችሁ ትፈልጋላችሁ? የተዘጋ በር እንዲከፈት ትፈልጋላችሁ? የከተማው በር ተነቅንቆ እንዲከፈት ትፈልጋላችሁ? በደንብ የእግዚአብሔር ሴትና ወንድ ልጆች ስሙኝ፣ ጆሮ ሰጣችሁ። ቤታችሁ ባዶ፣ እጃችሁ ባዶ፣ አካውንታችሁ ባዶ፣ ቅድም ብያለሁ፣ ነገን እያሰባችሁ በጭንቀት መኖር ይብቃችሁ። አንኳኩ። እግዚአብሔር አለ በፍጹም ልብ ካሻችሁኝ ምን አረጋለሁ? እገኝላችኋለሁ፣ እመጣላችኋለሁ፣ ተአምራት አደርጋለሁ፣ የተወሰደ ምርኮቻችሁን እመልሳለሁ፣ እንባችሁን አብሳለሁ፣ ቀንበራችሁን እሰብራለሁ፣ ያላያችሁት አዲስ መንገድ አስኬዳችኋለሁ። ይሄም የሆነው በምንድነው ካላችሁ ስትጮሁ። ቤተ ኤርምያስ ላይ ምዕራፍ 29 ከቁጥር 11 ጀምሮ እንዲህ የሚል ቃል አለ። ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። በፍጹም ልብ ካሻችሁኝ ታገኙኛላችሁ፣ ከእናንተ ዘንድ እገኛለሁ ይላል እግዚአብሔር። ምርኳችሁን እመልሳለሁ። ምን ስታረጉ? በፍጹም ልብ ካሻችሁኝ፣ ከፈለጋችሁኝ። ችግራችሁን አትቀበሉ፣ በሽታ አትቀበሉ። ልምከራችሁ የእግዚአብሔር ሴትና ወንድ ልጆች፣ ምንም አይነት በሽታ ተቀብለሽ ሞትሽን አትጠብቂ። ሐኪም የሚሰጥሽን መድኃኒት እየዋጥሽ እድሜሽን አታራዝሚ። ኖ እኔ ላይ መቀመጥ አትችልም። እኔ የእግዚአብሔር ቤተ መቅደስ ነኝ። እኔ የመንፈሱ ማደሪያ ነኝ። እኔ ላይ በሽታ መቀመጥ አይችልም። እኔ ውስጥ የእግዚአብሔር መንፈስ አለ። ስፍራ ልቀቅ፣ ቦታ ልቀቅ። ሂድ ብለህ ማባረር አለብህ። ሂድ ብለሽ ማባረር አለብሽ። ስንቶቻችሁ በእውነት ራሳችሁን ፈትኑ ብርክክ ትላላችሁ ጌታ ፊት? የሆነ ነገር ስትሰሙ ብርክክ ብላችሁ ስንቶቻችሁ ትጸልያላችሁ? ጸልያችሁ ጌታ የሚላችሁን ስንቶቻችሁ ትሰማላችሁ? ወይስ ስማ በለው ነው የምትፈልጉት? የእግዚአብሔርን ድምፅ ሁላችን እንድንሰማ ተፈቅዷል። እግዚአብሔር በትንቢት አይናገርም እያልኩ አይደለም፣ ግን 100% ስልጣን ተሰጥቶናል። እግዚአብሔርን የመስማት እግዚአብሔርን የማዳመጥ። እነዚህ ቅዱሳን በእግዚአብሔር ፊት አንቀበልም። የጴጥሮስን ሞት አንቀበልም። ትናንትና ወንድማችን ያዕቆብ ሞቷል። አሁን ጴጥሮስ እንዲሞትብን አንፈልግም። እግዚአብሔር ሆይ ተአምራት አድርግ እያሉ መጮህ ሲጀምሩ እግዚአብሔር ጩኸታቸው ምን አረገ ይላል? ሰማ። ጩኸትሽን እንዲሰማ ትፈልጊያለሽ? ጩሂ በእግዚአብሔር ፊት። አንኳኪ፣ ይከፈትልሻል። ሰው ቤት ሄዳችሁ በሩን ስታንኳኩ አንድ አንኳኩታችሁ የሉም ብላችሁ ነው የምትመለሱት? በደንብ አትደበድቡ። ድክም እስኪላችሁ ከዛ የሉም ማለት ነው ብላችሁ ነው የምትመለሱት። ሳትሰለችሁ መልስ እስኪመጣላችሁ ድረስ፣ ደጁ እስኪከፈት ድረስ፣ መልአኩ ጅው ብሎ እስኪመጣ ድረስ። እግዚአብሔር ዛሬ እንዲህ በያቸው ነው ያለኝ። ጩሁ ፊቴ በያቸው ነው ያለኝ። ለምኑ በያቸው ነው ያለኝ። በሩ ተከፈተ። ዋናው በር የመዝጊያው ተከፈተ እያልን ሰብከናል። ዋናው እሱን ሊያስከፍት የቻለው ምንድነው ካላችሁ? ጩኸት። በእግዚአብሔር ፊት ስለ ጮሁ፣ በእግዚአብሔር ፊት ስለ ለመኑ። አሁንም እጠይቃችኋለሁ፣ ጠዋት ቃል አንብባችሁ ጸልያችሁ ቀናችሁን ለእግዚአብሔር ሰጣችሁ ወደ ስራ መጣችኋል? ወደ የሥራ ሄዳችኋል? ወይስ ብድግ ብላችሁ በሰላም እንዳሳደርከኝ በሰላም አውለኝ ብላችሁ ወጣችሁ ከቤታችሁ? ማታ ደግሞ ከዚህ ትሄዳላችሁ፣ ትበላላችሁ፣ ትጠጣላችሁ። በሰላም ያዋልከኝ በሰላም አሳድረኝ ጅው ብላችሁ ትተኛላችሁ። ከዛ ስትቃዡ ታድራላችሁ፣ ጂኒ ሲያሯሩጣችሁ። እግዚአብሔር ዛሬ የሚላችሁ ምን እንደሆነ ታውቃላችሁ? ጸልዩ። የእግዚአብሔር ጆሮ ወደ ጻድቃን ናቸው። ምን ያደርጋል? ጩኸታቸውን ይሰማል፣ ልመናቸውን ያዳምጣል፣ ለጥያቄያቸው መልስ ይሰጣል ይላል የእግዚአብሔር ቃል።
እስራኤላውያኖች በእግዚአብሔር ፊት ጮሁ፣ አለቀሱ፣ አነቡ። እግዚአብሔር ጩኸታቸውን ሰማ። ዘጸአት ምዕራፍ 3 ላይ ሂዱና አንብቡ። ልፈርድላቸው ወረድኩ ይላል፣ ልረዳቸው መጣሁ ይላል። ለምን? ጩኸታቸውን ሰማው። አይፈልግም ሰው ጸልይ ስትሉት አይፈልግም። ስማ በለው ይልሃል። እውነት ጌታን የምትወዱ ከሆነ፣ እውነት የጌታ ልጆች ከሆናችሁ፣ እውነት ዳግመኛ ከተወለዳችሁ እናንተ የእግዚአብሔር ልጆች ናችሁ። ድምጽ መስማት አለባችሁ። ድምጽ የምትሰሙት ደግሞ በአየር አይደለም፣ በንፋስ አይደለም። እናንተ የእግዚአብሔር ሴትና ወንድ ልጆች በእግዚአብሔር ፊት ጸልዩ። ስትጸልዩ አይናችሁ ይከፈታል፣ መንፈሳዊ ጆሮአችሁ ይከፈታል። እግዚአብሔር ይሰማችኋል። ሞገስ እናንተ ላይ ይሆናል። የእግዚአብሔር ክብር ከናንተ አይወሰድም። ክብር አልባ አትሆኑም። ሞገስ አልባ አትሆኑም። ቅባት አልባ አትሆኑም። ክብር አልባ አትሆኑም። ተሞሉ የእግዚአብሔርን መንፈስ። ዝም ብሎ መሞላት የለም፣ በጸሎት ነው። እናቁም። ምን እናቁም ካላችሁኝ፣ ስማ በለው እናቁም። ስሙ፣ ራሳችሁ ስሙ። ጌታ እያላችሁ ያለው እኔን ፈልጉኝ፣ ነብይ ፍለጋ አትንከራተቱ፣ እኔን ፈልጉኝ እያላችሁ ነው። እኔን ራሴን ፈልጊኝ፣ በጾም በጸሎት ፈልጊኝ፣ ብቻሽን ፈልጊኝ። ጥሪኝ እመጣለሁ ቤትሽ፣ ጥራኝ እመጣለሁ ቤትህ። ተአምራት አደርጋለሁ፣ እገለጥብሃለሁ፣ እሰራብሃለሁ፣ ባንተ ክብሬን እገልጣለሁ፣ የክብር ዕቃ አደርግሃለሁ ነው የሚለው ዛሬ ጌታ። የተለወጠ ማንነት በእግዚአብሔር ፊት ነው የምነግራችሁ። በሄዳችሁበት ማስፈራት የምትፈልጉ ከሆነ ሚስጥሩን ልንገራችሁ፣ ከመንፈስ ቅዱስ ጋር ህብረት አድርጉ። ጴጥሮስ ከእስር ቤት የተፈታው በምንድን ነው? መልአኩ መጥቶ በሩን ስለከፈተለት ነው። በጸሎት። በር ተዘግቶብሻል። የሥራ በር፣ የትዳር በር፣ የኑሮ በር። ትለፋላችሁ እምቢ አላችሁ፣ ትደክማላችሁ እምቢ አላችሁ ነገር አለ። ሰርታችሁ ኪሳችሁ ባዶ፣ እጃችሁ ባዶ ሆኗል ወይ? እናንተ ታማችኋል። ህመም አለ፣ ሐኪም ያረጋገጠው ህመም አለ። ራሳችሁ የሚያማችሁ ነገር አለ። ምንም ሌላው መፍትሄ አይደለም። መፍትሄው ምንድነው? ጸሎት። ጸሎት። እግዚአብሔር ሲል ይባላል፣ እግዚአብሔር ካላለ አላለም ነው። ጸልዩ ተብለናል፣ እንጸልያለን። በጸሎት ፈውስ አለ። ጴጥሮስ የተለቀቀው በትንቢት ነው እንዴ? በጸሎት። እስኪ ጮሁና ጸሎት በሉ። የተዘጋ የሚከፈተው በጸሎት፣ የተወሰደ የሚመለሰው በጸሎት። ጌታ እግዚአብሔር እያላችሁ ያለው ዛሬ ጸልዩ፣ ፈልጉኝ። በቤትሽ ጌታ እንዲመጣ ትፈልጊያለሽ? ብርክክ በይ፣ አባቴ በይ፣ ድፍት በይና ፈልግሃለሁ በዩ፣ ወዳጄ ፈልግሃለሁ በዩ። ይመጣል። ቤትሽ በጠረኑ ይሞላል፣ ይሸታል። ደግሞ እሱ ሲመጣ ሽታ አለው፣ የሚሸት ደስ ደስ የሚል ሽታ አለው። ጸልይ ጸልይ የሚል፣ እልል በይ የሚል፣ አመስግኝ የሚል፣ ክብር አምጪ የሚል ሽታ ይዞ ይመጣል። ጠረኑ ይቀየራል። በደጅ ቆሜ አንኳኳለሁ፣ ማንም ደጁን ቢከፍትልኝ ወደርሱ ገባለሁ። ከሱ ጋር እራት እበላለሁ፣ እርሱም ከኔ ጋር እራት ይበላል። እኔ አባቱ ሆነዋለሁ፣ እሱም ልጅ ይሆነኛል ተብሎ ነው የተጻፈው። ዘሎ አይገባም በር ካልከፈትሽለት። እናንተ መኳንንቶች ምን አርጉ? በሮቻቸውን ክፈቱ፣ የክብር ንጉስ ይግባ። ይሄ የክብር ንጉስ ማን ነው? እግዚአብሔር ነው ይላል። ዛሬ ቤታችሁ ገብታችሁ ልሳን የማትናገሩ ክርስቲያኖች ካላችሁ የእውነት ከስራችኋል። ልትጾሙ ልትጮሁ ይገባል። ያመኑት እነዚህ ምልክቶች ይከተላቸዋል። ምኖች? አማኞች። ማንን ያመኑ? ኢየሱስ ክርስቶስን ያመኑ አማኞች። ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉ፣ ያመኑ፣ የተጠመቁ፣ የክርስቶስ ደቀ መዝሙር ነኝ የሚሉ። ስለዚህ እነዚህ ምልክቶች ይከተላቸዋል። በአዲስ ቋንቋ ይናገራሉ። ምልክትሽ ነው፣ የማመንሽ ምልክት ነው። በአዲስ ቋንቋ ይናገራሉ፣ አጋንንትን ያስወጣሉ። ይሄ ምልክታችሁ ነው። ልሳንም አትናገሩ 5 ዓመት 1 ዓመት 2 ዓመት ቆይቻለሁ ምትሉ ካላችሁ ዛሬ ጮሁ በእግዚአብሔር ፊት። የአማኞች ምልክት ስለሆነ ለቤዛነት የሚሰጠን ምናችን መታወቂያችን ስለሆነ የምንታተምበት ስለሆነ መንፈስ ቅዱስ። ያለ መንፈስ ቅዱስ ኃይል ስለማይኖራችሁ በልሳን መጸለይ ያለባችሁ ክርስቲያኖች፣ ጌታን የተቀበላችሁ
ግዴታ ነው። የክርስቲያን ምኑ ነው? በልሳን መጸለይ ግዴታ ነው። ግዴታ እድሜ አይወስንም። መንፈስ ቅዱስ ስትሉት ይመጣል። የእግዚአብሔር ሴትና ወንድ ልጆች በጸሎት ነው። ታዲያ በጸሎት በልሳን ለመሞላትም በጸሎት ማትጸልዩ ከሆነ ብዙ ነገራችሁ እንደተያዘ የተያዘ ነገር ካለ ምንም አያስፈልግም። ምንድነው የሚያስፈልገው ካንተ? ጸሎት። እስኪ ጮሁና ጸሎት በሉ። ከጸለያችሁ የማይሆን ነገር የለም። ከጸለያችሁ የማይከፈት ነገር የለም።